ጀዋር ምናልባት ሰሞኑን የኮሙኒኬሽን ቢሮ ኃላፊው ዶክተር ለገሰ ቱሉ አብይ ላይ አተኮራችሁ ለማለት ይመስላል ያው ጠቅላይ ሚኒስትሩን በስም አልጠቀሰም ግለሰብ ላይ ያለ ጥላቻ ነው እንጂ ልማቱ አይን የሚደበቅ አይደለም በደንብ የሚታይ ነው ስለዚህ ግለሰብ ላይ አንጣጠሩት ይሄ ከጥላቻ የመነጨ ነው በሚል እሱን ተውት አትንኩት አይነት ጽሁፍ ጽፏል ያው የለገሰ ቱሉን ጽሁፍ ብዙ ጊዜ የምንመለከተው እንደ አንድ ቃል አቀባይ አድርገን አይደለም የራሱን ስሜት ብቻ የሚዘረግፍበት ነው በማህበራዊ ሚዲያው ላይ ግን እንዴት አየው የግለሰብ ጥላቻ ነው ወይስ አብይ ላይ ባለ የግል ጸብ አብይ ላይ ባለ ምናልባት ሁላችንንም በዚህ ኮንኑናል አብይ ላይ ባላችሁ እንጂ ልማቱ ጠፍቷችሁ የሚታየው ነገር አጣችሁት አይደለም ይላል ደውዚ ላይ መልስ መስጠት ይቻል ይሆን አሁን አክቹአሊ የሆነ ነገር ከተጠቁ በኋላ ከዛው ከቤት 4 ኪሎ አካባቢ የተነገረኝ ስለ ኦቪድ የጻፍኩት ነገር ያወጣው ዶክመንት ነበር ኦቪድ የሚባል ካምፓኒ በ2013 እንደ ኢትዮጵያ ማለት የዛሬ 4 አመት ተመስርቶ በ500,000 ብር ተመስርቶ አሁን 15 ቢሊዮን ዶላር አለኝ ይላል ስለ ኤፈርት ነበር አይደል ኤፈርት አንፌር በሆነ መልኩ ማርኬቱን ዶሚኔት አደረገ ብለን ስንታገል ነበር ብሎ ኦቪድ አሁን ኤፈርት ሆኗል የዛ ካምፓኒ አንዱ ኦነር ዮናስ ይባላል ሁለተኛው ወይዘሮ ሰበሪ ናቸው አይታወቁም የሉም እና ምንድነው ሩመር ነበር ከተማ ውስጥ ሳይለንት ፓርትነሩ ፐብሊክሊ የኛ ስትራቴጂክ ፓርትነር ጠቅላይ ሚኒስትር ቢሮ ከንቲባ ቢሮ የፌደራል ቤቶች ይላል ያለምንም ጨረታ ነው ኮንትራክት የሚያሸንፈው ዶላር ለሌሎች ሪዘርቭ ሲደረግ ቅድሚያ ለነሱ ነው የሚሰጠው ምንድነው የበኩር ልጅ ያደረገው ብለን ስንጠይቅ ለካ ከአብይ ጋር ፓርትነር ናቸው ያው ከሞጽና ነፃነን ሃይማኖተኛ ነን ብለው ስለሚሉ ያቺን ነገር ሳረገው አሉ ይሄ ሁሉ ነገር የመጣው ያም ነው ይሄ አብይ ላይ እናጣጥራናል አሁን እናጣጥራለን ወና አንደኛ የሀገሪቱ ጠቅላይ ሚኒስትርና የሀገሪቱ ድሮ በምን ላይ ነበር ስናጣጥር የነበረው በህዋት ያሪግ ላይ ነበር ስናጣጥር የነበረው ዋይ ወሳኞቹ እነሱ ነበሩ ለጥፋት ተጠያቂዎቹ እነሱ ነበሩ አብይ የአንድ ፓርቲን አገዛዝ ወደ አንድ ግለሰብ አገዛዝ ቀየረው ስለዚህ ኢትዮጵያ ለሚፈጠሩ ጥፋቶች ዋና ወሳኙ እሱ ስለሆነ ተጠያቂ መሆንም ያለበት እሱ ነው አንዱ ይሄ ሁለተኛ ስትራቴጂካሊ ለምን ነው ላይ የምንናጣጥረው አብይ በኦሮሞ ፕሮቴስት አንቃት ትግል ስልጣን ያዘ በኢትዮጵያ ስም እየማለ ስልጣኑን አጠናከረ አሁን ደግሞ በኦሮሞ ብሔርተኝነት ተወሽቆ የኦሮሞ መንግስት ነው ኦሮሞ ስለሆንኩ የተነሱብኝ ብሎ ይከላከል ይፈልጋል ልጅ ሆነን ታቅ እንደሆነ አንዳንድ ልጆች አሉ በድንጋይ ወሮ ሰው ይመቱና ሮጦ ቤታቸው ውስጥ ይገባሉ አንተ ተናደድና ቤቱ ላይ ድንጋይ ስትወረውር ቤተሰቡን በሙሉ ታስቆርጣለህ ከቤተሰቡ ጋር ተጣላለህ ኖ እኛ እንደዛ እናረግም አንዱ ተዝካለ ይሄን ያሁኑን ወደ ፖለቲካ ከተመለስኩ በኋላ በሚሲ ስለነበረው አንዱ ወደ ፖለቲካ እንድመለስ ያደረገኝ እሱ በኦሮሞስ ለመሸጎጥ በተለይ ከአማራ ኃይሎች ጋር ከጣላ በኋላና ከፋኖ ጋር ጦርነት ከገባ በኋላ በጆሮዬ የሰማኋቸው በአብይም በሌሎችም ሲደረግ የነበረው በጣም አደገኛ የሆነ ኦሮሞን እንደ መከታ እንደ ምሽግ ለመጠቀም ሲዘጋጁ ስላየን ነው ለራሴ ሄደ ከማንም ጋር ከሁሉም ጋር ተጋይተ መጣህ አንድ ማህበረሰብ ውስጥ ልትወሸቅ አትችልም አብይ ሁለት ቦታ ነው ወሸቅ እየሞከረ ያለው አንዱ ኦሮሞ ውስጥ ነው አንዱ ፕሮቴስታንት ውስጥ ነው ኦሮሞቹ ጋር ይመጣና ይሄ የኦሮሞ መንግስት ነው ልጃችሁ ነው ያባገላ ልጅ ነው ለዚህ ነው ትግሬዎቹ አማሪዎቹ ሰሜኖቹ የተነሱበት ብሎ ሄዶ የጎንደር ላይ ሰው ገሎ መቀሌ ላይ ሰው ገሎ መጥቶ ኦሮሞስ ማወሸቅ ይፈልጋል ኖ ፕሬዝዳንቶችንም ደግሞ ይሰበስብና ይሄኮ ፕሬዝዳንት ስለሆነ ነው እንደዚህ የሚነሱበት ኖ ሲያጠፋ ሲገል ሀገርን ሲያዘርፍ ሀገርን አሳልፎ ሲሸጥ ከኦሮሞ ጋር አልተዋየም ከፕሬዝዳንት ጋር አልተዋየም እሱ እየፈለገ ያለው ምንድነው አጥፍቶ ሄዶ አንድ ማህበረሰቡን መሸጎጥ ይፈልጋል ኖ እኛ ግን እያደረግን ያለው ኖ እኛ ጆሮን ጎትተን እያወጣን ብቻውን መገረፍ አለበት ብቻውን
ለዚህ ነው ጋሽ ለጌ ተከፉም አልተከፉም ከእንግዲህ በኋላ አብይ የሚሸሸግበት ማህበረሰብ ሊኖር አይችልም። ኦሮሞስ መሸሸግ አይችልም፣ ጅማስ መሸሸግ አይችልም፣ በሻሻው መሸሸግ አይችልም፣ ፕሮቴስታንቱ መሸሸግ አይችልም፣ የትም አይችልም። ለኢትዮጵያ ጥፋት፣ ለኢትዮጵያ ችግር፣ ኢትዮጵያ ለገባችበት ቀውስ ዋነኛው ችግር ሰላም እንዳይሰፍን ከእስር ቤት ከወጣ በኋላ ለ3 ዓመት ሰላም ሲሞክር ነበር። ይሄም ቀጥሎ የምናገረውን ከዋሻው ዲሲ ያለው አምባሳደር ያውቃል፣ ዓለም ስም ያውቃሉ፣ ሌሎቹ ያውቃሉ። የኦሮሞና ገና ፋኖ ትግል ወደ ጥልቅ ትግል ሳይገባ ይሄ ነገር እያባባሰ እንዳይሄድ መወያየት አለብን። በዚህ ጉዳይ ላይ ወይ ተካሂዱ ገብቶበት ያስቆመው አብይ ነው እና የጥፋቶች ምንጭ ብቻ ሳይሆን ግጭቶች እንዳይበርዱ እንዳይቆሙ ከትግራይ ጋር ፕሪቶሪያ ሲስማሙ this on record 4 ኃይሎች ናቸው የተዋጉት። የትግራይ ኃይል አለ፣ የኤርትራ ኃይል አለ፣ የአማራ ኃይል አለ፣ የፌደራል መንግስት ኃይል አለ። 4 ሆኖ ተዋግቶ 2 ሊታረቅ አይችልም። በጦርነት የተካፈሉ ኃይሎች በሙሉ መደራደር አለባቸው ሲባል ኖ ትግራዮቹን ይዤ ኤርትራን መታለሁ፣ አማራን ነጥላለሁ። this was his word እኮ ሄሮ ካልኩሌት አደረገ። የሀገራችን እንደዛ አይነት ጨዋታማ አይሆንም። ከዛ ከሁሉም ደግሞ ሲያጣ አሁን ያባገዳ ልጅ ሆኖ ቡልኮ ተከናንቦ ኦሮሞ ማከክ ብሎ ጣጣውንና ጦሱን ኦሮሞስ ሊያመጣው we say no what in our name ጋሽ ለጌ ቅርብ ይሎትም እኛ አይደለም ሰፊውን የኦሮሞ ህዝብ አይደለም ሌላውን ፕሮቴስታንት ጋሽ ለጌንም አነካም ፎከሳችን አብይ ላይ ነው ማለት ነው። ጆሃር እዚህ ላይ በጣም አስገራሚው ነገር ወቀሳው ላይ ለምን ብቻውን ነጥላችሁ ተወቅሱታላችሁ ይሉና ስኬቱ ላይ ደግሞ የሚያወሩት ስኬት የዚህ መዛም አብይ ተነጥሎ እንዲሞገስ ተነጥሎ እንዲታይ ያደርጋሉ። ለምስጋናው እሱን ለወቀሳው ግን በጋራ አድርጉት የሚሉት አካሄድ ምን ያለ ያስኬዳል? አሰቆር የሚገርም የሆነች ቡግና ወረዳ ምናምን ቀበሌ ውስጥ ሽንቴ ከተሰራ በጠቅላይ ሚኒስትሩ ሐሳብ አመንጭነት ተብሎ ይሰራል። አሁን ገራ ሲወስባቸው ትንሽ ተዋል እንጂ ይሄ የኢንዶክትሪኔሽን ዶክመንቶች ሲመጡ እያንዳንዱ ፓራግራፍ በጠቅላይ ሚኒስትራችን አመራር ሰጪነት ሐሳብ አመንጭነት ኤቭሪቲንግ ለሁሉም ነገር እሱን ክሬዲት ያደርጉትና በነገራችን ላይ ለመሾም ተጠንቀቀ ሰዎች እንዳላስተቀና ለመሾም ፖስት የሚደረጉ ነገሮችን ልናገር ነበር ፈጣሪ ያወጣኝና ለመሾም በአሁኑ ጊዜ መስራት የለብህም መማር የለብህም የምትመራው ሚኒስትሪ ጠንክረህ መታየት የለብህም ነው። በፌስቡክ እና በስብሰባ ላይ አብይን ማሞገስ አለብህ። that's only criteria ብልጽግና እንኳን እኮ አይሉም ብልጽግና ፓርቲ እንኳን እኮ አይሉም ኢትዮጵያ ሰራች ኢትዮጵያ ሀገር ሰራች ሱሱ ሌላ ሀገር ብልጽግና አይሉም። በጠቅላይ ሚኒስትራችን ብለው መጨረሻ ላይ ልክ እነሱ ያመጡ ነጥለን ደሞኛ ታርጌት ስናደርግ ማለቃቀስ ጀመሩ እና እነሱ የሚያደርጉት ነው ሪቨርስ ያደረግነው ሌላ ምንም ያደረግነው እሱም ያን የሚያደርገው ራሱን ለመካብ ሳይኮሎጂካል ፕሮብለም እና we know እኛ እሱን ታርጌት ስናደርግ ስትራቴጂካሊ የሳይኮሎጂካል ዋርፌር ኤሌመንት አለው ከማህበረሰቡ ተደብቆ ማህበረሰቦችን ለማጋጨት ያለውን እድል ለማጥበብ በነገራችን ላይ ሰሞኑን የሚያደርገውን ተመልከት። ሶማሌና ኦሮሞ ለ7 ዓመታት ሰላም ነው በአዲስ መልኩ ኦሎሰን በአንድ ሳምንት ውስጥ ከቦርዶዴ እስከ ሞያሌ ግጭት ተቀሰቀሰ። ወለጋ ውስጥ ድሮ ሸኔ ብሎ ራሱ በመሰረተው አማራ ሲጨፈጨፍ ነበር። አሁን ደግሞ ፋኖ የሚባል ራሱ ያኔ ያደራጃቸውን እንደገና እነሱ ደግሞ አሁን አምጦ ኦሮሞችን ያስገድና ሰሞኑን ምረምጨውት ፋኖ ኦሮሞን ጨፈጨፈ ፋኖ ኦሮሞን ጨፈጨፈ። ያኔ ሰው ሳይነቃ ሸኔ ኦሮሞ አማራን ጨፈጨፈ ብለው ሰውን ሲያስቆጡ እንደነበሩት አማራውን ሲያስቆጡ እንደነበሩ አሁን ደግሞ ኦሮሞን ለማስቆጣት ሰሞኑን ፋኖና ወይሌ ተወያዩ እኛም ደግሞ ተወያየ ይህቺ ብቻ ለማፍረስ ስለፈለገ ይሄን ያደርጋል። በኦሮሞስ መካከል በአማራ መካከል ጎንደርና ጎጃም በኦሮሞ መካከል ጎሳዎችን ዞኖችን እንዲህ ለማድረግ ይሞክራል።
ያበይ ምሽግ ኢትዮጵያ ነበር ኢትዮጵያ ለቆ አሁን ኦሮሞ ስለመግባት ነው ኦሮሞስ ደግሞ ስንወጥረው አይተ እንደሆነ ጅማ ነው የሚሮጠው ጅማ እኮ ልዩ ተጎጂ እንጂ ልዩ ተጠቃሚ አይደለም ጅማ ውስጥ ያለውን ጭቆና ይከኑ ብሊቤት አሁን ነው በሻሻ ሄዶ ትምህርት ቤት እንትን ይያለ ነበር ነው በሻሻም የኢትዮጵያ አካል ነው የኦሮሚያ አካል ነው የህዝባችን ነው በሻሻው ያለው ህዝብ ማንንም ወንበዴ እዚህም ዘርፎ እዛም ገሎ እዚህም አድምቶ ህዝቡ ውስጥ ሊደበቅ አይችልም ስለዚህ ነጥለን ሰርጂካሊ አብይ ሪሙቭ እናደርጋለን ስራው የሆነ መሆን ያለበት ስለዚህ ጀዋር አብይ አህመድ የሁሉ ነገር ፈጣሪ የሁሉ ነገር ፈላሽ ቆራጭ ከሆነ ሌሎቹ ምን ያያሰቡ ነው ሌሎቹ የብልጽግና ሰዎች እንበላቸው በትግል ታሪክም በኢሃዲግ አባልነትም አንጋፋ ነባር የሆኑ ሁሉ አሉ ከነሱ ሁሉ ቀድሞሱ ብቸኛው ላይ እነዛ ምን ያያደረጉ ነው እንግዲህ የጥፋቱ አካል ነገ ከነጎዲያ መሆናቸው አይቀርም ትላንት እንዲነበርን ማለት ምንም ትርጉም አይኖርም ነፃ ያረጋቸውም ግን ምን ያያደረጉ ነው አምነውበት ነው ወይስ ቀደም ሲል እንዳልከው ሹመትና ምንድነው ጥቅም ፈልገው ነው ዙሪያውን የከበቡት ምን ፈልገው ነው እሺ እነኚህ እኮ ሰርቫይቫሊስቶች ናቸው አንደስትሬት አታርጋቸው ስለካለህ ለ27 አመታት ለ26 ተኩል ለህዋ ሲላላቁ ከርመው ህዋት መውደቋን ሲያቁ ከኛ ቀድመው ህዋት መውቀጥ እኛ በዱላ ስንገርፋ በዘነዘና የጀመሩት እነሱ ናቸው ካልኩሌት ያርጉ ነው ካልኩሌት አሁን ባቡራ የጋው ነው እንትን የምትለውን የሚለውን እየጠበቁ ነው ቀድመው ከዘለሉ አብይ ይበላናል ዘግይተን ከዘለልን ደግሞ ለውጡ ይበላናል ስለዚህ ዶንት ቢ ሰርፕራይዝ ከኛ ቀድመው አንገቱን ይዘው ከወረወሩት እንዳይገርም ለዚህ ተቋሚ ብዙ ነገሮች አሉ በወታደራዊ ኃይል ውስጥም በሌሎች ኃይሎች ውስጥም በሁለት ልትከፍሉት ይችላል አሁን ስርዓቱ ውስጥ ያለውን ሰው አንዱ ኦፖርቹኒስት የሆነ በተለይ ደግሞ ከ2018 ልምድ በመነሳት በመጨረሻው ሰዓት በባከነ ሰዓትም ቢሆን የለውጥ አካል ሆኜ የለውጥ ሻምፒዮን ሆኜ የለውጡ ባቡር የፍለፊት ተቀማጭ ተሳፋሪ የቪአይፒ ሴክሽን ተሳፋሪ መሆን የሚፈልጉም አሉ ሌሎች ደግሞ ይዘውዬ he's more of a liability than an asset ሀገርን ማፈራረስ ብቻ አይደለም ጠቅሞናል ብለን እንድዘርፍ ፈቅዶልን ዘርፈን በእጃችን ያዝናትን ራሱ ሳንበላትና ሳናጣጥማት ሊወድቅ ነው ይዞን ሳይወድቅ ሀገርን ይዞ ሳይወድቅ መላልንልበት ይገባል የሚሉ ኃይሎች ናቸው እንናበባለን ከተወሰኑት ጋራ እናነባቸዋለን ያነቡናል እንናበባለን እና ይሄ የኢህአዴግ ትርፍራፊዎችን you have to admire them when it comes to retail politics ጎዞ ናቸውና I think they will make the right choice ለሀገርና ለህዝብ እንኳን ባይሆን ለራሳቸው ወደፊት ተጣፈንታ ሲሉ በቅርብ መስመር እንደሚያስተካክሉ እርግጠኛ ነኝ ምናልባት ወደ ኋላ ላይ አንድ ከዚህ ጋር የተያዘ ምክንያቱም ያንንም የኢህአዲግን ሰዎች ወደፊት ይዞ የሄደው ለውጥ ነው ተመልሶ ኢህአዲግን ያነገሰውና አሁንም እንደነዚህ አይነት ሰዎችን ተመልሶ ፊት መሪ ሆነው እንዳይመጡ ምን እየተደረገ ያለ ጥንቃቄ አለ የሚለውንም ወደ ኋላ ላይ እንሳለው ግን እንደው ከቀይሮ ጋር በተያዘ ጀዋር አንተም ሌሎችም የኦሮሞ ሊቃን የሚሉት ነገር አለ በአብይ ዘመን ኦሮሞ የተጎዳበት ሌላ ዘመን የለም በጣም ከፍተኛ ጭቆና የኦሮሞ ህዝብ መከራ እየበላ ያለው ከበፊተኞቹ ይልቅ አሁን የከፋ ነው ትላላችሁ ያንን ዘመን የታገለ የአብይ አህመድ መንግስት እንዲመጣ ያደረገ ህዋትን አከርካሪውን የሰበረ ከሌሎች ከነፋኖም ጋር በመሆን የቄሮ ትግል ዛሬ ሁሉ መከራ ሲደርስ የት ገባ እናንተ ያኔ እኛምናቀው በኋላ ላይ ናቢ መጣው አንተን ሆነ ሌሎችንም ዋጋችሁ ለማሳነስ ከቄሮ ጀርባኛንን ያለ ነው የሚል ታሪክ አምጥተዋል በርግጥ ያኔ በተለያዩ ማህበራዊ መድረኮችም በብዙ ነገር የቄሮ ልሳን የቄሮ ትግል ዋና ምልክት ሆነ ተታየ ነበረው አንተ ነህ ዛሬ ቄሮ የት ነው ያለው የሁሉ መከራ ኦሮሞ ህዝብ ላይ ሲደርስ እንደው መረጃው አለ ምታቀው ነገር አለ በቄሮና በኦሮሞ ታጋዩ ላይ እኮ ጦርነት ከተከፈተ 6 አመት አት ሚኒመም 6 አመት አብይ መጀመሪያ መምታት የጀመረው መጀመሪያ በተለይ ደግሞ የኢትዮጵያን ካባ ተላብሶ እኛም ጥሩ የሆነ
ሌላውን ለማስረዳት በቂ ጊዜም አልነበረንም፣ በቂ ስራም አልሰራንም። ከዛ የተነሳ የኢትዮጵያን ካባ በመልበስ የቄሮን አስፈሪ ሰይጣናት መስሎ በማቅረብ ከ2018 ጀምሮ ከ2019 ጀምሮ ከፍተኛ የስቴቱ የሀገር መንግስቱ በትር መጀመሪያ ያረፈው በእኛ ላይ ነው፣ በቄሮ ላይ ነው። እና ያ ምት የፈጠረው እንትን ትራውማ የፈጠረው ያቅም መዳከም ቀላል አይደለም። እሱን አምነን መውሰድ አለብን። ለዛ ነው ላለፉት አመታት ራሳችንን መንግስትን መገንባት ነበርብን። ዝም ባልኩበት ጊዜም አንዱ ስንሰራ የነበረው ቄሮ አሁን በመንግስቱ ውስጥ የገባ አለ፣ ስራ መስራት ስላለበት ለሚቀጥለው ለውጥ ራሱን ለማዘጋጀት በየቦታው የገባ አለ። በተለያዩ ተቋማት ውስጥ ጫካ ያለ በመሩ አመራር ስር በእስር ቤት ያለ አለ። የተገደለ ደግሞ በጣም ብዙ ነው። ኦፍ ኮርስ እድሜውም ሄዷል። እንግዲህ 7 ያኔ 17 የነበረ ዛሬ 24 ነው። ዛሬ ያኔ 25 የነበረ ዛሬ 30 ምናምን ነው። አዛውንት ነውና ከስርም እየወጣ ያለ አለ። ሆኖም ግን አሁን የሚደረገው ትግል በቄሮ ብቻ የሚደረግ አይደለም። በነገራችን ላይ እኔ ወደ ፖለቲካው ስመለስ እነሱ የጠበቁት እንደ ድሮው ቄሮን አደራጅቼ ቄሮን አነቃቅቼ መንገድ ማዘጋ መስሏቸው የሚያውቋቸውን ቄሮዎች መግዛት ወይም ማሰር፣ ማፈን፣ ማታለል ላይ ነው ፎከስ ያደርጉት። አሁን ኢትዮጵያ ያለችበት ችግር በቄሮ ብቻ ሊፈታ የሚችል አይደለም፣ በአንድ ቡድን ሊፈታ የሚችል አይደለም። በሁሉም የሀገራችን ዜጎች የተባበረ የተናበበ የሀገርና የሕዝብን ህልውና ለማዳን በሚደረግ ርብርብ ነው ትግሉ መሄድ ያለበት። ቄሮ ያካበተው ልምድ አለ፣ ሌሎች የትግል አደረጃጀቶች ያካበቱት ልምድ አለ። ሌላ ሀገርም ያለን ልምድ በማቀናበር ለውጥ ለማምጣት ብቻ ሳይሆን ያንን ለውጥ ደግሞ ከዚህ በፊት እንዳደረግነው ለውጥ አምጥተን መተው ሳይሆን ያንን ለውጥ በባለቤትነት ለስኬት ሽግሩን ለስኬት ሶስት ነገር ለማድረግ ሀገርን ከመፈራረስ ለመታደግ በአብይ አገዛዝ ዘመን የተፈጠሩ ቁስሎችን ለመጠገን ለማጠገግ ከዛ በኋላ ወደ ዲሞክራሲያዊ ስርዓት ለመሸጋገር መረባረብ ያስፈልጋልና ቄሮ አለ፣ ልምዱ አለ፣ ሰዎቹ አሉ በዛ ትግል ውስጥ የተረባረቡ ቤትም ቦታ ቢሆኑ ልባቸው ከህዝባቸው ጋር ነው። የሚያደርጉት ኮንትሪቢዩሽን አለ፣ የሚያደርጉት ሚና ትልቅ ይሆናል። ግን ብቻቸውን እንደ ድሮ ሊንቀሳቀሱ ብቻቸውን ውጤታማ አይሆኑም። ምክንያቱም ችግሩ ቅድም ብያለሁ፣ ያኔ እኮ የታገልነው መንግስት ነበረ፣ የስርዓት መሻሻል ነው። እንደውም የስርዓት ለውጥም እኮ አይደለም፣ የመንግስት ለውጥ ሪጂም ቼንጅም እኮ አይደለም። ያኔ የጠየቅነው ስርዓት ነበረ፣ መንግስት ነበረ፣ ዲሞክራሲያዊ እንዲሆን የታገልነው እኩልነትና ፍትሃዊነት እንዲመጣ ነው። ዛሬም ያለው ግን መንግስት ተዳክሞ ተመናምኖ አቅሙ በጣም ስለተመናመነ ሀገር በጣም ስለተዳከመ በአንድ ወገን የሚደረግ ትግል ሀገርን ሊታደግ አይችልም። በመተባበር በመናበብ በመደማመጥ ነው። ጫካ ነፍጥ አንግቦ ጫካ ያለውም በየመንግስቱ ተሰግስጎ አንገቱን ደፍቶ ያለውም የዲያስፖራ ተበትኖ ያለውም ተደማምጦ ለውጥ ማምጣት ያ ለውጥ ደግሞ እንዳይጨናገፍ እንዳይጠለፍ ከሀዲዱ እንዳይወጣ ለመጠበቅ ሁሉም ልምዳችንን ማስተባበር ያስፈልጋል። ጆር ምናልባት ከቄሮ ጋር በተያዘ አንድም ያው አንተ ጭቆናው ወይም በትሩ ስላረፈበት ነው አልክ። ግን ከዛ ባለፈ የኛ ልጆች ናቸው ቤተ መንግስት የገቡት የሚሉ አስተሳሰብ በህወሓት ዘመን ጭቆና እንዳለ ያወቁ ኢፍታዊነት እንዳለ ያወቁ ነገር ግን የኛ ልጆች ናቸው ቤተ መንግስት ያሉት የሚል በእንደዚህ አይነት ምክንያት ብቻ ሌላው ደግሞ የጥቅም ተጋሪም በመሆን ለምሳሌ በብዙ ቦታዎች ላይ ወጣቶችን ከሌላው በመንጠቅ ምንድነው ሀብትና ቢዝነስ ውስጥ በማስገባት ረገድ አባብሎ ይወሰዳቸውም አሉ። ስለዚህ በእነዚህ ምክንያቶች ናቸው። ይሄ ደግሞ ከምንም በላይ የኦሮሞን ትግል ጎርቶታል የሚባል ነገር አለና እንደው ይሄም ነገር ተጽዕኖ ፈጥሯል። ቄሮዎች የኛ ልጆች ናቸው ቤተ መንግስት ያሉትና ችግራቸው ይስተካከላል ነገ ከነገ ወዲያ ከቤተ መንግስት ግን ማፈናቀል የለብንም የሚል ከነ ችግሩም ቢሆን የተቀበሉት የቄሮ ወጣቶች አሉ። በጣም ጥቂት ናቸው እንደዛ የሆኑት። መሳይ ፌር ነው አብይ ኦሮሞንም ኢትዮጵያን አይጠቅምም ብሎ መጀመሪያም ያለው እኮ የኦሮሞ ቄሮ እኮ ነው።
ከ2018 መጨረሻ አካባቢ ጀምሮ በተለይ 2019 ላይ ወደ አመጽ የተመለሰው ከዛ በኋላ ነፍጣን ግድቦ መሮ ጋር ሄዶ የተደራጀው ኦሮሞ ቄሮ እኮ ነው። መጀመሪያ ላይ ለማን እና ገዱን ተማምኖ ለውጥ ይመጣል ብሎ አስቦ ነበር። አብይን በሰስፒሸስ ላይ የተቀበለው ግን እነ ለማ ኢንዶርስ ስላደረጉት ኦኬ የሚል ስቴኒዮ የሚል አይነት አመለካከት ነበር። ግን እዛ ሀገር ውስጥ ቱ ቢ ፌር ከማንኛውም ማህበረሰብ ክፍል ቀድሞ ይሄ ሰው ያመራር ብቃት የለውም የኦሮሞን ህዝብንም ሆነ የሌሎች ህዝቦችን ጥቅምና መብት ሊያስከብር አይችልም ብሎ ያመፀው በትር መሳሪያ የሚያነሳው ዛሬ እኮ የለም ነው አብዛኛው ቄሮ ነው። ሶ እሱን እንትን ማድረግ የተወሰኑ አሉ። ግን አንተ የምትላቸው ወጣቶች ቄሮች አይደሉም። ቄሮ ማለት ዝም ብሎ ወጣቶች ብቻ አይደሉም። ይሄ በነገራችን ላይ ብዙዎቹ አሁን ይሄ ተረኛ ነን ባለጊዜ ነን ብለው ጎና ላይ የሚያወደድሩት ድሮም የወዴ ተላላኪ የነበሩ ናቸው። ድሮም የደህንነት መስሪያ ቤቱ ኢንፎርማንት የነበሩ ናቸው። አይ ካን ኔም ኔምስ የቄሮ ትግል አካል ሆነው ከዲያስፖራ የተመለሱ የተወሰኑ አሉ። ተሳክቶላቸዋል። ከዲያስፖራ የተወሰኑና መሳብ እነሱንም ራሱ ተጠቅሞባቸው እኛ ላይ ያዘምቷቸው ተፍቷቸዋል። አሁን ጊዜ የሉም እነሱ። ሀገር ቤት ግን በሚገርብ መልኩ ይሄ ስርዓት የኦሮሞን ህዝብ ይጠቅማል ብለው የተገዙ በጣም ጥቂት ናቸው። ሆኖም ግን ካለው የኑሮ ውድነትና ካለው የሀገራችን ኢኮኖሚ ቻና አንፃር ጎንበስ ብሎ ስራ ይዞ ተመሳስሎ የሚኖር ብዙ አለ። ተመሳስሎ የሚኖር ይሄ ስርዓት ግን የኦሮሞን ህዝብ ጥቅም ያስጠብቃል ብሎ ያሰበ በጣም ጥቂት ነው። ይኸውልህ ፌዙ እኮ ነበረ ወደ ኋላ ለማ የኦሮሚያ ፕሬዝዳንት በነበረበት ወቅት በተወሰነ ደረጃ ቄሮች ወደ መንግስት ገብተው ነበር። ለማ ከኦሮሚያ ከተነሳ በኋላ የማስወገድ የመመንጠር ስራ ነው የሰራው እና መልሶ ከዛ ፊት አሮጌ ኦህዴድ የምንለው መልሶ የመሰክሰክ ስራ ነው የተደረገውና አሁን እነሱ ብዙዎቹ አሁን ቄሮ የሚመስሉት ከተማውን የሚያጣብቁት በየመናኸሪያው ሰው ሲዘርፉ የነበሩ የትግሉ አካል ያልነበሩ ኢንፋክት በደህንነት መስሪያ ቤቱ ስር ተደራጅተው ሰው ሰልፍ ሲወጣ ሰውን ሲደበድቡ ሲበጠብጡ የነበሩ ልጆች ናቸው። አሁን በወጣት ስም ወይም በቄሮ ስም የሚታዩት አብዛኛው ቄሮ ግን ወደዛ አልተቀላቀለም። ኢንፋክት አብዛኛው ቄሮ አካል የገባው ጀዋር እዚህ ወደ ወቅታዊ ሁኔታዎች በተለይ እናንተ ወደምታደርጉት እንቅስቃሴ እንምጣ። እንግዲህ ጀዋር አሁን በሌላ የፖለቲካ እንቅስቃሴ ውስጥ ነው ያለው። ጀዋር በፊት የጎሪት ከሚታያቸው ጋር አሁን ተቀራርቦ እየተነጋገረ ነው። ስለ አጠቃላይ የኢትዮጵያ ለውጥ ነው የሚያወራው። የአንድ ማህበረሰብ ወኪል ብቻ ሆኖ አልቀረበም። በኢትዮጵያ በአጠቃላይ ለውጥ ካልመጣ ትርጉም ያለው ሽግግር አይኖርም በሚልም ከሌሎች ኃይሎች ጋርም እንደዚሁ እየተነጋገራችሁ ነው። እስቲ አዲሱ የፖለቲካ መስመር አዲስ ማለትም ባንችል ግን ከቅርብ ጊዜ ወዲህ በደንብ ወደፊት ገፍተ የመጣው የፖለቲካ መስመር ምንድነው? ምን ግብን ታሳቢ አድርገህ ነው የጀመርከው? ማሳይኔ ከማንም ጋር ጎሪት አይቻላቀም ከሁሉም ጋር ባላንጣም ያሳብ ባላንጣም ብንሆን ስታርባክስ አብረን ስንጠጣ እንደነበር እንዳረሳ እና ፖለቲካ ውስጥ ጎሪት አለ ሰውን አይቻላቀም። even my harshest critic they remain my friends ለቀልድ ያህል ነው። እንግዲህ የቅድም እንዳልኩ ሀገራችን በጣም አሳዛኝና አስጊ ሁኔታ ውስጥ ነው ከተታት ይሄ አገዛዝ። ከዚህ ለመውጣት ርብርብ ትብብር የፖለቲካ አማራጭ አይደለም፣ ብቸኛው አማራጭ ነው። ትዝጋለ ለውጡ እንደመጣ አካባቢ ይሄን ለውጥ በአግባቡ ካልመራ ነው ሀገራችን እንደ ዩጎዝላቪያ ትበታተናለች የሚል ስጋት ነበረኝ። አሁን አይደለም ያለኝ ስጋት ዩጎዝላቪያን ልናገኝ አንችልም። ሊቢያ ከሊቢያ የባሰ ነው ልንሆን የምንችለው። ዩጎዝላቪያ ማለት ራስ ገዝ ክልሎች ከጦርነት በኋላ ተገነጣጥለው የራሳቸው ሪፐብሊክ የሆኑበት ነው። አሁን አይደለም። በቅርቡ ስለሆነ እንደነበረ ከፎቅ ላይ እንደተወረወረ ማሰሩ ነው የምንሆነውና ሁሉና የሰርቫይቫል ጥያቄ ነው ስንል የኢትዮጵያ ሀገር ብቻ ሳይሆን በውስጧ ያሉ ህዝቦችም በትንትናቸው ነው የሚወጣው። ተመልከት ትግራይ ላይ አሁን እየሆነ ያለው ሲሚላር በአማራም በኦሮሚያም በየቦታው በሶማሌም እየሆነ ያለው አብይ እኮ ኢትዮጵያ ውስጥ ያሉ ሰይጣኖቹን በሙሉ
የለቀቃቸው ነው የሚመስለው እና የማህበራዊ ሃይማኖታዊ ፖለቲካዊ ሌሎች ተቋሞች በሙሉ ፍራግመንቴሽን ስለመጣ ይሄንን ሰብሰብ ለማድረግ የሀገሪቷ ልሂቅ መሰባሰብ አለበት። ለውጡን ለማምጣት ብቻ አይደለም መናያችን ለውጥ ለማምጣት በተለይ አሁን አብይ ከየቦታው ሁሉም ጋር ተጣልቶ ኦሮሞ ስለገባ አብይ ለመጣል በጣም ቀላሉና አጭሩ መንገድ ኦሮሞን መነካካትና መቀስቀስ ነው። በቀላሉ እንደሆነ ብቻ የመጨረሻው ምሽግ ስለሆነ ያ ምሽግ በተነካካበት ያጠፋዋል። ያ ግን የኦሮሞን ህዝብንም ኢትዮጵያንም አይጠቅምም። ለውጡም በጋራ መምጣት አለበት። ለውጡም የሚመጣው ለውጥም በጋራ መመራት አለበት። ምክንያቱም የፖስት አብይ ከስልጣን ከተወገደ በማግስቱ ያሉ ቀናቶችና ወራቶች ለህዝባችን በጣም ወሳኝ ናቸው። ዛሬ ህዝባችንን በጣም የሚያሰጋው ሰው ሞትን ተለማምዷል፣ ችግርን ተለማምዷል። በጣም እያሰጋ ያለው ይሄን ሁሉ ችግር እያለ የተቃጠለ ዝም ያለበት የባሰ እንዳይመጣበት ስለፈራ ነው። ይሄ የባሰ እንዳይመጣ ማረጋጫ ልሰጠው የምትችለው እንደ ጀዋርም ልሰጠው አትችልም፣ እንደ ኦሮሞም ልሰጠው አትችልም፣ እንደ አማራም ልሰጠው አትችልም። ብቻ ያፋጁናል የሚል ጥርጣሬ ስላለ የሀገሪቷ ልሂቃን መጨረሻ ላይ ይሄ ሰውዬ አፋጅቶን ውስጣችን ፈንጂ አፈንድቶ ይጠፋል የሚል ጥርጣሬ ያለው ህዝብ ያን ፈንጂን ለማምከን የሚያስችል መደማመጥ፣ መቻቻል፣ መገናዘብ፣ መተባበር በሀገሪቷ ልሂቅ ህብረ ብሔርና የተለያዩ ቡድኖች መካከል መደማመን መጥቷል የሚለውን ህዝቡ ማየት መቻል አለበት። አብይን ለማስወገድ ብቻ አይደለም that's small part of it 90% አብይ ሰኞ ከተወገደ ከማክሰኞ ጀምሮ ያለውን የሽግግር ዘመን አንደኛ አሁን ያሉ ግጭቶች እንዳይባባሱ አብይ በተወገደ በማግስቱ የአፈሙዝ ላንቃ እንዲዘጋ ማስቻል አለበት። አብይ በተወገደ ማግስት ወጣቶቻችንን ወንድሞቻችን ወደ ጫካ የመሩ የፖለቲካ ጥያቄዎች በፖለቲካ ምህዳርና በፖለቲካ መድረክ መፈታት እንደሚችሉ ዛሬውኑ መስማማት፣ መሰማማት፣ መተባበር ላይ መድረስ መቻል አለበትና አሁን እየሞከርን ያለነው በኢፋን በመናረጋቸው ውይይቶች በውስጥም ከተለያዩ ማህበረሰቦች ጋር እያደረግን ያለነው ውይይት ይሄንን ያማከልና እዚህ ላይ ያነጣጠረ ነው። እኔም ባለኝ ልምድም ባለኝ ዕውቀትም ባለኝ ተመሳሳይነትም ይሄ ዓላማ ወደፊት መሄዱ ለህዝባችን ለሀገራችን ለሁሉ ስታገለለ የነበረው የኦሮሞ ህዝብም ሀገራችን ውስጥ ላለው ሁሉም ህዝብም ኢቭን ለጎረቤቶቻችን ምክንያቱም ዛሬ የኢትዮጵያ ጉዳይ የኢትዮጵያ ብቻ አይደለም ጎረቤቶቻችንን ነካክቷል። አብይ ዛሬ እጁን ሱዳን ውስጥ ከቷል። ከኤርትራ ጋር ፍጥጫ ውስጥ ነው ያለው። ከሶማሊያ ጋር ፍጥጫ ውስጥ ነው ያለው። ከጅቡቲ ጋር ራሱ ተፋቅሯል። እነዚህ ሁሉ ሀገሮች አይናቸው ዛሬ አብይ በተወገደ ማግስት ሀገር ከፈነዳች እንደ ጎርፍ ሊያጠቀልቀን ይችላል የሚል ስጋት ስላላቸው ለነሱ ራሱ አሹራንስ መስጠት ቢቻለው በአንድ ግለሰብ በአንድ ወገን ሳይሆን ሁሉም መደማመጥና መተባበር ሲችል ብቻ ነው። ምናልባት ጀዋር ሰሞኑን ስብስብ አድርጋችሁ የሀገር ተቆርቋሪዎች የተፈጠረው ነገር ህልውና አደጋው አሳስቧችሁ በጋራ ከተለያየ ቦታ የመጣችሁ ኢትዮጵያውያን መክራችኋል። ነገር ግን ያንን ምክክር ተከትሎ የህዝቡን ማስተያየት ለመስማት ሞክረናል። ያው ብልጽግናው መንደር የነበረው ጫጫታ የሚጠበቅ ነው፣ ብዙም የሚያስገርም አይደለም። ነገር ግን አንዳንድ ወገኖች ያው በፖለቲካ እምነት ያስፈልጋል፣ እናንተም ብቻ የኦሮሞ ሊቃንም ብቻ ሳይሆን ሌሎችንም ጭምር በፊት ከነበራቸው አንፃር አይተው እምነት መጣል አንችልም የሚል ነገር ያነሳሉና የዚህ ችግር አይገጥማችሁም? አንዳንድ ጊዜ ቀና አስባችሁ ብትመጡም የእምነት መጓደል ካለ ይህንን ነገር እንዴት እናስተካክለዋለን? ይዛችሁ የመጣችሁት ነገ ከነጎዲያ ተመሳሳይ የአብይ አህመድ ዘመን ተመሳሳይ የዋት ዘመን ላለመሆኑ ዋስትና የለንም ብለው የሚሰጉ ወገኖች አሉ። ከዚህ አንፃር ይህንን ክፍተት ለመድፈን ምን ማድረግ ይጠበቅባቸዋል? My brother, trust is earned, not given. እኔ ደስ ስለሚለኝ
እንደዛ መጠራጠር እንደዛ መስጋት ለአደጋ ያጋልጣል። ያልጠረጠረ ተመነጠረ ነው የሚለው አማራ ሲተረት። ይህ ህዝብ ስንት ጊዜ ተመነጠረ? በ74 ተመነጠረ፣ ለውጥ አመጣ። ለውጡን ወታደር መነጨ ነጠቀው። 91 ለውጥ መጣ፣ ወደ ዲሞክራሲ አልተሻገረም። 2018 ለውጥ መጣ፣ አልተሻገረም። ስለዚህ ህዝቡ ቢጠራጠር በኦሮሞ ተረት አለ ሰውየው እዚህ ጋር ጠባሳው ምንድነው? እሳት ነው ያቃጥለኝ አለ። እዚህ ጋር እሳት ነው ያቃጥለኝ፣ እዛ እሳት እንዴ አንዴ አቃጥሎህ ሁለተኛ ሲደግመው ምን ሲሰራ ነበር አለ። ስለዚህ ህዝባችን በተደጋጋሚ የተፈጠሩበት ክህደቶች፣ በደሎች ቁስል ፈጥረውበታል፣ ጠባሳ አለው እና ቢጠራጠር አይገርመኝም፣ ተገቢም ነው። ስለዚህ የፖለቲካ አመራሩ የፖለቲካ ሊንኩ በስራው በትጋቱ ራሱን ያንን የትረስት ዲፊሲት የጥርጣሬ ውዝፍ እየቀነሰ መሄድ መቻል አለበት እና ያንን በስራ እንወጣዋለን ብዬ ነው የማምነው። አዳዲስ አይደለንም። አቋማችን ስራችን የታወቀ ነው። በስራ ግን በሂደት በስራ በመናደርገው ውይይቶች በመናቀርበው ፍኖተ ካርታ የህዝባችንን እምነት ከጊዜ ወደ ጊዜ እያዳበርን እንሄዳለን ብዬ ተስፋ አደርጋለሁና we just that only way forward ብላንክ ቼክ ኢትዮጵያ ህዝብ እንዲሰጠን ለማንም እንዲሰጥ አልፈልግም። መጠራጠሩ ትክክል ነው። ስለዚህ it's up to us። ተጠራጠሩ ግን አዳምጡን ነው ለኔ መልእክት ለህዝባችን። ተጠራጠሩ፣ ጠይቁ፣ አዳምጡ፣ ምን ነግራችሁን መዝኑ፣ ግን አዳምጡን። ተስፋ ቆርጣችሁ በር ዘግታችሁ ጆሮአችሁ ዘግታችሁ አትቀመጡ። አዳምጡን። በሂደት የምንለውን ነገር እየሆንን የምናሳይ ከሆነ ደግፉን። ለውጡ ራሱ ሲመጣ ስምምነቶች በወረቀት ከተቀመጡም በኋላ ራሱ እነሱ ሳይሸራረፉ እንዲተረጉሙ ከተፈለገ ህዝብ በተደጋጋሚ መጠርጠር አለበት፣ በተደጋጋሚ መጠየቅ አለበት፣ በቀጣይነት ባለው መልኩ ጫና መፍጠር መቻል አለበት። ይሄ ብቻ ነው ጋራንቲ ለፖለቲካ አመራር ለገባው ቃል ታማኝ ሆኖ ለማስፈጸም የሚችለው ጠያቂ ማህበረሰብ፣ ጠርጣሪ ማህበረሰብ፣ ጫና ፈጣሪ ማህበረሰብ ሲኖር ብቻ ነው። ጆር እንደው የአማራ ህዝብ ትግል እያካሄደ ነው። ያው ፋኖ በትግል ውስጥ እንዳለ ይታወቃልና አንዳንድ የኦሮሞ ፖለቲከኛ አሁን አዳዲስ የፖለቲካ እይታዎችንና እንቅስቃሴዎችን እያደረገ ነው ያለውና ከዛ አንፃር የአማራ ህዝብ ትግል ወይም ደግሞ ፋኖ የሚያደርገውን እንቅስቃሴ እንዴት ነው የምታየው? የኦሮሞ ህዝብ ከዚህ አንፃር መስጋት አለበት? ይሄን ትግል ነገ ከነገ ወዲያ ብዙዎች እንደሚሉት በተለይ አብይ ጋር የተጣበቁ ሊቃን እንደሚሉት ይሄ ትግል የብሔር ብሔረሰቦችን መልሶ ጭቆና ውስጥ ለመክተት አሁንም የአንድ ብሔር የበላይነት ለማምጣት ነው በሚል በዚህ ስጋት ብቻ የሚያዩትም አሉ። ከዚህ አንፃር አንተ እንዴት ነው የምትመለከተው የአማራን ህዝብ ትግል? ኦክ ፋኖች እኮ ከማርስ አልወረዱም እንዴ? ከኛ ጋር ሲታገሉ የነበሩ ልጆች እኮ ናቸው። ግማሾቹ ኤርትራ የነበሩ ናቸው። ግማሾቹ በትግል ወቅት ኮርኔት አብረን ስናደርግ የነበሩ ልጆች ናቸው። ባህር ዳር ሄጄ አግኝቻቸው ነበር። ሪሜምበር አዳዲሶች እኮ አይደሉም። በተለይ ደግሞ ከትግራይ ጦርነት ከፕሪቶሪያ ስምምነት በኋላ ክህደት ተፈጸመበት የሚል ስሜት ውስጥ ገብተው ልዩ ኃይሉን ለማፍረስ የተሄደበት ሂደት ሁሉም ነገር ንዴት ውስጥ ስላስገባው ሪሜምበር ገና ፋኖ ጠመንጃ ይዞ ጫካ ሳይገባ ከነያስ ቤት ጋር ኢንተርቪው ሲሰጥ ፋኖ ትጥቅ መፍታት አለበት የሚል ነገር እና አብይ ሲያመጡ ነው መጀመሪያ አይምሮ መፍታት መፍታት አለበት። የነፍጥ መፍታቱ ነፍጥ ማስቀመጡ ቀላል ነው። መጀመሪያ ተካርኩ የሚለው ስሜት ለጥቃት ልጋለጥ ነው የሚለው ስሜት ካልተፋቀ በስተቀር
ነፍጥ ለማስፈታት መሄዱ ወደ ግጭት የሚያደርሰው እያልኩ ስናገር ነበር ሶ በዚህ ተክጃለሁ የሚለው ተበድያለሁ ለጥቃት ተጋልጫለሁ ተጠቅሞብኝ ጣለ የሚለው ስሜት ያጋለው ነገር አለ ሁለተኛ የአማራ ፖለቲካል ኮሚኒቲ በብሔር መታገል የጀመረው አዲስ ነው ገና አዲስ ነው እኛ ትግራይ ሶማሌዎች ለረጅም ጊዜ ስንታገልበት ስለነበረ በስሏል ብሔረተኝነቱ ከዚህ አንፃር ተያይዞ የሚወጡ ሌላ ብሔረሰቦችን ሌላ ማህበረሰቦችን ሊያስከፉ የሚችሉ ብዙ ነገሮች ተብለዋል ባለፉት አመታቶች በትግል ማቹር እያደረጉ ይመጣሉ አሁን ላይ እንደዛ አይነት ነገር አሰማም ያንንም ስለነበረው ነው ምንድነው እዚህ ጋር ፋኖች የሚሉትን እንደርስ ያርኩ አይደለም I believe in human improvement ና አንድ እሱ ነው እነሱም እያሻሻሉ ፖሊሽ እያደረጉ ሪያሊስቲክ የሆነ አቋምና ጥያቄያቸውን እያቀረቡ መሄድ አለባቸው ሌላው ማህበረሰብም ሊረዳ መሄድ አለበት ዋናው ነገር ግን ምንድነው ኢትዮጵያ ውስጥ ወይሌ ላትወድ ይችላል ፋኖ ላትወድ ይችላል ግን they are fact of life ለምሳሌ እኔ የሰላማዊ ትግል ወይም ደግሞ የህዝብ እምቢተኝነት የትግል ስልት አቀንቃኝ ነኝ ከአርሚ ስትራግል በነፍጥ ከሚደረግ ትግል ይልቅ ህዝባዊ እምቢተኝነት ማምን ሰው ነኝ በዛ ነው ስራ የነበረው አሁን ባለው ኢትዮጵያ ሪያሊቲ ወይሌን ኢግኖር አርጋ ፋኖን ኢግኖር አርጋ ቲዲኤፍን ኢግኖር አርጋ ኢትዮጵያ ውስጥ ሰላም ልታስበው አትችልም ሶ እነዚህ ኃይሎች ላይ በድርጊትም በቃልም በማህበረሰቦች መካከል ክፍፍል የሚያመጣ በማህበረሰቦች መካከል ስጋትና ፍራቻን የሚያመጣ ቃልም ሆነ ድርጊት እየተቆጠቡ በዲሲፕሊን ታነጸ ለነጻነት የሚታገል ገበሬውና ማህበረሰቡን ለጉዳትና ለጥቃት ማጋለጥ ስልት እንዲከተሉ ጫና በማድረግ ነገር ግን ነፍጥ ያስነሳቸው ያገዛዝ በደል መሆኑን እውነታውን በማስገባት መሄድ ያለብን ይሄ የከሌበላይነት የከሌበላይ ሁሌ የምንለው ነገር ነው መሳይ እንደ ኢትዮጵያ ህብረ ብሔር በሆነበት የብሔር ንቃት ኮንሽስነስ ከፍተኛ ደረጃ በደረሰበት ሀገር ውስጥ የአንድ ቡድንና የአንድ የበላይ ቡድንና የአንድ ግለሰብ የበላይነት ለማፍጠር የሚደረግ ሙከራ ኪሳራ ነው ይሄን እኮ በህዋት ዘመን ነው ስንል የነበረው ውጤቱ ምን ሆነ ከዛ በኋላ አብይ ወደ ባሰው አመጣው የአንድ ግለሰብ የበላይነት ለማምጣት ከኪሳራ ውስጥ ከተበል እና አሁን ደግሞ ነው አንደኛ አይቻልም ኢትዮጵያ ውስጥ እንግዲህ በኋላ አምባገነናዊ የግለሰብም ሆነ የፓርቲ አምባገነናዊ ስርዓት ሊሸከም የሚችል የህዝብ ጫንቃም የለም ሊጭን የሚችል መንግስታዊ አቅምም የለም ሊኖርም አይችልም ስቴት ካፓሲቲም የለም ፖፑላር ቶለራንስም የለም ስለዚህ የወያኔ የበላይነት የህዋት የበላይነት የፋኖ የበላይነት ይመጣል ወይ ደግሞ እናመጣ እንፈልጋለን የሚለውም ይመጣል ብሎ የሚሰጋው ፕራክቲካል አይደለም እናመጣለን ብሎ የሚያስብ የታጠቀ ኃይልም ካለ ሪያሊስቲክ አይደለም በመላው ኢትዮጵያ ወይሌ በኦሮሚያ ላይ የበላይነት ሊይዝ አይችልም ፋኖ በአማራ ክልል ላይ የበላይነት ሊይዝ አይችልም ህዋት በትግራይ ላይ የበላይነት ብቸኛው ሆኖ መቀጠል አይችልም እንደዱሮ ወርሲ እንደ ቻሌንጅ አሁን ወርሲ እኮ ስለዚህ ህዝባችንም ስጋቱን ቆጠብ ያድርገው የታጠቁ ወንድሞቻችንም ቀረርቷቸውን ቆጠብ ያድርጉ ከእንግዲህ በኋላ ኢትዮጵያ ውስጥ ተዋይቶ ተደራድሮ ተቻችሎ ከድርድር የተረፈውን ለህዝብ ውሳኔ አቅርቦ ብቻ ነው አብረን መኖር የምንችለው ይሄ ነው ሰሪ ጆር እንደው ይሄን ጥያቄ ሳላነሳ አላልፍም ይሄ ምክክር ኮሚሽኑን በተመለከተ ነው እንግዲህ ምክክር ኮሚሽኑ አንድም በእናንተ ላይ ከሚቀርቡ ትችቶች አንዱ አገዛዙ በዚህ ደረጃ ርቀት ሄዶ ነገሮች በንግግር በምክክር ይፈቱ ብሎ በአርማዶ ድረስ ሰዎችን እየላከ በዚህ ደረጃ ከፍተኛ ርብርብ እያደረገ እናንተ ሌላኛው መንገድ ነው የመረጣችሁት በሚልም ትወቀሳላችሁ እናንተንም ባለም አቀፉ ማህበረሰብ ለማሳጣት እንደ የምክክሩን ኮሚሽን እንቅስቃሴ እንደ አንድ መሳሪያም እየተጠቀመው ነው ስለ ምክክር ኮሚሽኑ ምንድነው ያንተ መረዳት
እኔንና ልደቱንና ገዱን ለማግኘት እኮ ወይም ደግሞ ሌሎቹን ለማግኘት ይልቃልን ለማግኘት ዋሽንግተን እኮ መምጣት አልነበረበትም። ዛን ፊልም ነበር እኮ እዛው ሲመሰረት እኮ ወርደ አግኝተናቸዋል እኮ ተመስርቶም ፕሮባብሊ በወርና በሁለት ወር ውስጥ ነው ከእስር ቤት የወጣሁት። እንደወጣው በሳምንት ነው በምናምን ጊዜ ነው ያገኘኋቸው። ቤቴ ጋብዤ አብረን ቁጭ ብለን ለሰዓታት ተወያየን። ሎክ የምክር ኮሚሽን ሀገራዊ ምክክር የሚለው ሐሳብ ያኔ ፍኖተ ካርታ የጋራ ፍኖተ ካርታ የሽግግር ፍኖተ ካርታ ይውጣ ስንል ብቻዬን አብይ ያሻግራሉ ስል ኖ ሀገራዊ ምክክር ኮሚሽን መቋቋም አለበት። በሀገራችን ውስጥ ያሉ ልዩነቶች በምክክር ፈር መያዝ አለባቸው ስንል ነበር። ምክክር ናሽናል ዳያሎግ የሚባለው ነገር ባናገሩ በሁለት ደረጃ ነው ሊካሄድ የሚችለው። አንዱ ግጭት ለማስቀረት የፖለቲካ ጦዘትና ውጥረቱ ሲበዝ ያንን ለማለዘብ ወደ ምክክር ኮሚሽን ትሄዳለህ። አለለዚያ ከጦርነት በኋላ ድህረ ጦርነት ማለት ከድህረ በጦርነቱ የተፈጠሙ ስህተቶች፣ ክፋቶች፣ መከፋቶች፣ መገዳደሎች፣ ስብራቶች ለመጠገንና ብሔራዊና ሀገራዊ እርቅ ለማምጣት የሚደረግ ሁለት የሚደረገው ሀገራዊ ምክክር ኮሚሽን ነገር ያልናቸው ምንድነው? ቅድሚያ መሰጠት ያለበት የታጠቁ ኃይሎች ጦርነት ተኩስ አቁም ተደርሶ የታጠቁ ኃይሎች ይሳተፉበት፣ የታሰሩ የፖለቲካ አመራሮች ይፈቱ፣ የምክክር ኮሚሽኑ የሚገዛበት ህግና የምክክር ኮሚሽነሮቹ ምርጫ የፖለቲካ ልቃኑን ባማከለ መልኩ ይደረግ፣ ታማኝነት እንዲኖረው ረጅም ጊዜ ከዛ በኋላም በአካልም በስልክም በግለሰብ ደረጃም አንዳንዶቹንም በቡድንም ደጋግሜ ሳገኛቸው ነበር። ውጭ ሀገር መላክ አያስፈልግም ነው የምክክር ኮሚሽን። ፕሮፌሰር መራን እንደሚለው ዴድ ኦን አራይቫል ገና ከጅምሩ ነው የሞተው። አብይ የምክክር ኮሚሽን የሚፈልገው አንድ ነገር ብቻ እኮ ነው፣ ሲስተሙን ከጠቅላይ ሚኒስትር ወደ ፕሬዝዳንት መቀየር ነው። ይሄን ደግሞ ለምን እንደሚፈልግ ታውቃለህ? የዓለም አቀፍ ስብሰባ ስትሄድ በስታተስ ነው የምትቀመጠው። ንጉስ የሆኑ ሰዎች ፖዲየሙ ጋር ይቀመጣሉ፣ ፕሬዝዳንቶች ይቀመጣሉ፣ ሄድ ኦፍ ስቴት መጀመሪያ ቀድመን እንቀመጥና ሄድ ኦፍ ገቨርንመንት ጠቅላይ ሚኒስትሮች ከፕሬዝዳንቶች ራቅ ብለው ነው የሚቀመጡት፣ ሶስተኛ ረድፍ ላይ ነው የሚቀመጡትና ይሄን ያየሁት ዊሊያም ሩቶ ኬንያ ላይ ባለሲመቱ ሲያከብር እንዴ የሌሶቶ ነው ስዋዚ 1 ሚሊዮን ማትሞላ ሀገር ንጉስ ፖዲየሙ ጋር ቁጭ ብሎ 130 ሚሊዮን ሀገር የሚመራው ጠቅላይ ሚኒስትር ጫፍ ላይ አስቀመጡት። እንግዲህ ፕሮቶኮል ነው። አበዳሉ ጥሎት ነው የወጣው። አብይ ምክክር ኮሚሽኑ ነው የሚፈልገው ሰው እንደሚያስበው የኢትዮጵያን የሌሎች ምናምን ለማለት ባንዲራ ያለውን ኮከብ በአዲስ አበባ ለመቀየር ከጠቅላይ ሚኒስትር ራሱን ፕሬዝዳንት አድርጎ ፖዲየም ላይ ቀረብ ብሎ ለመቀመጥ ነው ለመቀየር የሚሄደው። ይሄን ፋሲሊቴት ለማድረግ የሚሄድ ምክክር ኮሚሽን ላይ መሳተፍ ምን ዋጋ አለው? ኢትዮጵያ ምክክር ያስፈልጋታል፣ እናደርገዋለን። እየተወያየን ነው። ሽግግሩ ወቅት ላይ at what stage ምክክር ማድረግ እንዳለብን፣ በምን ደረጃ ላይ ድርድር ማድረግ እንዳለብን፣ በምን ደረጃ ላይ ፉክክር ማድረግ እንዳለብን እያስቀመጥን ነው። ፕሮቶኮል ካርታ እየነደፍን ነው። በውይይት እናደርገዋለን። እውነተኛ የሆነ ገና ከጅምሩ አላማው አሳታፊ በሆነ አጀንዳዎች በሚቀረጹበት ገለልተኛ እንዲሆን ደግሞ ሁሉም አመኔታ ያለበት ኮሚሽን የሚቋቋምበት ሀገር ሊገነባ በሚችለው መልኩ ሊቁንም ህዝቡንም የሚያሳትፍ ምክክር ኮሚሽን እናደርጋለን። ባይ ዘ ወይ ኮሚሽነሮች ውስጥ አንዱም አያምንበትም በዚህ አይኖርም። አሁንም አወራቸዋለሁ። አንዳቸውም ይሄ ምክክር ኮሚሽን ኢትዮጵያን ይጠቅማል እንደውም ይጎዳል ብለው የሚያምኑት ግን ከተለያየ ምክንያት የተነሳ ቀጥለውበታል። እኔ ኢትዮጵያ ውስጥ የቃቃ ጨዋታ ተካፋይ መሆን አልፈልግም። ለዚህ ነው እንጂ በግለሰብ ደረጃ አከብራቸዋለሁ። ግን እነሱም ያውቃሉ፣ ሁላችንም የምናውቀው ነገር ነው።
ዶር በመጨረሻ እንግዲህ ሌላ ጊዜ ያው በሰፊው እንገናኛለን። ይሄ የመገናኛ የመጀመሪያ ምንድነው መጋረጃ መግለጫ ቃለ መጠይቅ ነው። ወደፊት በሰፊው እናወራለን። ስለ ትናንቱም ልናወራ የምንችልበት መድረክ እንደሚኖር እጠብቃለሁ። ግን ዛሬ በዋናነት የሰሞኑን ወቅታዊ ሁኔታዎች በማንሳት ነው ያገኘው። ነው የምትለው ነገር ካለ እንግዲህ ግርግሩ ጩኸቱ በስቷል። አዲስ ዓመት አሁን ጳጉሜ 5ቱም ቀናት ስያሜ ተሰጥቶላቸው እንግዲህ ሰፊ የሆነ ፕሮፓጋንዳ ስራ እየተሰራ እንዳለ ነው የምንሰማው። ኢትዮጵያ ስንደውል አንዳንድ ቦታዎች ላይ ምንም የሚሰሙት ነገር የለም። የመንግስት መገናኛ ብዙሃን ስለማይከታተሉ ስላለው ግርግር እኛ እንጂ የምናውቀው እዛ መሬት ላይ ያለው ሰው ብዙም ማያውቅም። ሆነም ቀረም በዓል ደርሷል። አዲስ ዓመት ነው። አብይ አህመድ ከፍተኛ ስራ እየሰራ ነው በፕሮፓጋንዳ ላይ። ምን እንጠብቃለን? መልእክትም ካለ በመጨረሻ ዩሲ አንዳንዴ እኮ ግንዛቤ ማነስ አስቸጋሪ ነውና እንዲህ አይነት ወከባ መጀመሪያ ስልጣን ስትይዝ ይሄ የሃኒሙን ኤራ አለ አይደለም? ያኔ አቢማኒያ ኢትዮጵያን ትላለ የተባለ ጊዜ የዛ ጊዜ በእንዲህ አይነት ወከባ የሰውን አይምሮ ሰርቀ ችግሮቹን እንዲረሳ ታደርጋለህ። ይሰራል። ከዛ ኢንኩምበንሲ የሚባል አለ። አንድ ቡድን አንድ ፓርቲ ወይም አንድ አመራር ስልጣን ላይ ሲወጣ መጀመሪያ አካባቢ ላይ በወከባ ምክንያቱም ሰው ሊመዝን በስራ ሊመዝን አይችልም። ምንም አልሰራም እስካሁን በቃል ብቻ ነው የሚመዝነው። ስለዚህ ቃላት እየደረደርክ ተስፋ እየደረደርክ መደመር መቀነስ እያልክ ልትሸውደው ትችላለህ ህዝብን። 2 ዓመት 3 4 ዓመት 5 ዓመት በላይ ካለፈ ስራ በስራ እየገመገመ ይመጣል ቃላትን ከስራ ጋር አሁን አይደለም 5ቱን ጳጉሜ 365ቱን ቀን 24 ሰዓት ቢለፈልፉ ማንም አይሰማቸው። ምክንያቱም በተጨባጭ ሰው ኑሮን እየኖረ ነው ያለው። አብሮቶ ሚራክል ኢኮኖሚ ሲኖር ሲል ቤት ውስጥ ዳቦ አጣምታለክ ህፃናለች፣ ወተት አጣምታለክ ህፃናለች፣ ልጁን ትምህርት ቤት መላክ ያልቻለ፣ ልብስ ጫማ መቀየር ያልቻለ፣ ቡሌ የሚበላ አስተማሪና ዶክተር አለ። ፕራክቲካሊ አብይ በፕራክቲካሊ ተፈትኗል። አይደለም እንደ አብይ ሀገርን ያፈራረሰ ሰው ተውና በዲሞክራሲያዊ ሀገር በሆነ ሀገር ውስጥ ኢንኩምበንት ስትሆን ኢቭን ውጤታማ ኢንኩምበንት ራሱ ስትሆን ቃልህ ድጋፍህ እየቀነሰ ነው። የቃል ዋጋው እየቀነሰ ነው የሚሄደውና አይ ዶንት ቲንክ ብዙ የሚያዋጣ አይመስለኝም። ስልጣን ትይዛለህ አንድ አገዛዝ አሴንዳንስ እንለዋለን። ከዛ ኮንሶሊዴት ታደርጋለህ ወይ በጉልበት ወይ በህዝብ ፈቃድ። ከዛ ፕሮቴክት ፕሪዘርቬሽን ውስጥ ገባለህ። ከዛ ዲኬይ ነው የሚያደርገው። አብይ በ7 ዓመቱ ከኮንሶሊዴሽን ወደ ዲኬይ ነው ሄደው። የስርዓቱ ኢኮኖሚያዊ የጸጥታ የፖለቲካል ዲፕሎማሲ አንድም ማህበረሰብ አብይ የኔ ነው ብሎ አብይ የሚታመንበት አንድም ማህበረሰብ የለም። ፖለቲካ ማህበረሰብ ኮንስቲትዩንሲ የለም። ሊታመንበት የሚችል የሴኩሪቲ ኃይል የለም። ሰዎችን ሊገዛም ሆነ ህዝብን ሊያታልልበት የሚችል የኢኮኖሚ አቅም የለም።